በኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች የእግር ኳስ ቡድን ለአፍሪካ ዋንጫ አለፈ። የራሱ በጣም ደስ ይላል። መጀመሪያ ያው እንግዲህ በዚህ ቡድን ውስጥ ከተካተቱትና ብዙ ከተወራላቸው ተጫዋቾች መካከል ዳዊትና ቢኒያምን ወደዚህ ሞቅ አድርጋችሁ እስኪ ጋብዙልኝ። ዴቭ ወደ መድረክ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ደህና። በትክክል በቃ አንደር 17 እኔ ለምንድን ያላካተታችሁ? 70 በሚለው ማለት ነው። አዎ እንኳን ደህና መጣችሁ በሏቸው። በጣም ደስ ይላል። ለዚህ ድል ቺርስ ይባላል። ዝም ብሎ ቺርስ እንኳን ደህና መጣችሁ። ባደረጋችሁት በጣም ደስ ብሎናል። እኛም ደስ ብሎናል። በጣም እየተወራላችሁ ነው። ህዝቡም ደስ ብሎታልና እርግጠኛ ነኝ ነገ ትልቅ ደረጃ ላይ እንደምትደርሱም ተስፋ አደርጋለሁ። በድጋሚ እንኳን አብሮ ደስ አለን በሏቸው። በጣም አንደር 17 ሲባል አሁን እድሜያችሁ ስንት ነው? 16 ኦ ጠብቃችሁ ነበር ለአፍሪካ ዋንጫ እናልፋለን ብላችሁ? ያው መጀመሪያ ዓላማችን ለአፍሪካ ዋንጫ ነበር ኳሊፋይ ለማድረግ የነበረው። ይሄን አሳክተናል። ተሳክቷል። እናንተን ሳይም ተሰማኝ። በቃ ዋናውን ብሔራዊ ቡድን ይሄ አይደል እያደገ የሚሄደው ለአፍሪካ ዋንጫ ለዓለም ዋንጫ እንዲህ አይነት ከታች የመስራት ነገር ካለ ነገም ተስፋ ታይቶኛልና ያ ቀን እንዲመጣ ተመኙ በእናታችሁ። በጣም አንደር 17 ብቻ ነው። የትኛው ቡድን ከበዳችሁ? ኡጋንዳ። ሶማሊያ ቀልሏችኋል? አዎ ትንሽ ይሻላሉ። አዎ ለምን መሰለህ እንምለው ካገባችሁ በኋላ ጭራሽ ዳንስ አስተማሪ ሆናችሁ ስትደንሱ። ይሄ ትዝ ይላችኋል? ይሄ እነሱ ናቸው የደነሱት። እንደዚህ ከ3 ዓመት በፊት ነው የደነሱት። ከ3 ዓመት በፊት ሶማሊያ ኢትዮጵያ ላይ አግብታ ይሄን ዳንስ ደንሳ ነበር። እስኪ አንዴ ተጫዋቾቿ ፍጹም ቅጣት ምት አስቆጥሯል። ሁለተኛ ጎል። ምን አይነት የደስታ አገላለጽ ነው! እንዴት አስታውሳችሁ ደነሳችሁ? ዴቭ ያው አይተነው ነበር ቪዲዮና ከዛ ብዙ ሰውም ፕሊስ ካገባችሁ ይሄንን ስሩልን ማን ብሎ ነበር። ከዛ እንደዛ ሰራ። ብድር በምድር ማለት ይሄ ነው። ብድሩ ተመልሷል። ተደንሶብን ነበር፣ መልሰን ደንሰንባቸዋል። ደስ ይላል። ብጠሩ ይኖሩ በቃ ያኔ ማግዛችሁ ነበር። ዳንሱ ላይ ጥሩ ጨዋታው ላይ ባይሆን ማለት ነው። ከስንት ዓመታችሁ ጀምሮ ነው መጫወት የጀመራችሁት? ምክንያቱም ቢኒ መነሻ አዲግራት ነው። አዎ አዲግራት የስንት ዓመት ልጅ ሆነ ነው ኳስ የጀመርከው? ኳስ የጀመርኩት 8 ወር 7 ዓመት ይሆን ነው። ዋው! ትንሽ የትናንሾች ቲም የጀመርኩት ማለት ነው። ማን ነው ኳስ ተጫዋች እንደምትሆን የነገረ? ምክንያቱም ፎቶ ላይ ይሄ ፎቶ ያንተ ነው? ስንት ዓመት ነው እዚህ? 10 ዓመቴ ነው እዚህ። ለምሳሌ አሁን ክርስቲያኖ ሮናልዶ ቢገርም ተጫዋች እንዲሆን ምክንያቱ አባቱ ነው ሊባል ይችላል። እንደውም አባቴ ቢያይ ኖሮ ይላል። የቢኒስ ማን ነው? ያው እኔም ኳስ ተጫዋች እንደሆን ያደረገኝ አባቴ ነው። ዋው! እንደ ሮናልዶ ማለት ተመሳሳይ ነው። አንተስ ዴቭ? እኔ 10 ዓመቴ ላይ ያለው ኳስ ጀመርኩት። እሺ ማን ነው ምክንያቱ? አጎቴ ኳስ እንዲጫወት ይፈልጋል። አይተው በቃ ቢኒ ኳስ ተጫዋች መሆን አለብህ ብለው የጎተጎቱት አጎት ናቸው። ያንተ ደግሞ የሜሲን ይመስላል። የሜሲ አድናቂ ነህ? የሮናልዶ ነኝ። ቢኒ የሜሲ፣ ዴቭ የክርስቲያኖ። እንዴት ነው የምትስማሙት? በዚህ አቋም አትስማሙ? እኔ እንኳን ከቢኒ ጋር ነኝ። ይቅርታ። የክርስቲያኖን በጣም አከብረዋለሁ። ለቤተሰብ ያለውን አክብሮት፣ አካውንቱ ጥሩ ነው። ባለቤቱም በጣም ታምራለች።
ሜሲ ደግሞ በተቃራኒው ነው። የልጅነት ሚስቱ ነች አይደለ? አሁን የልጆቹ እናት። በብዙ መንገዶች ስታይ የቤተሰብ ህይወት ላይ ክርስቲያኖ ትንሽ ልክ ያልሆኑ 1 2 3 ነገሮችን ማንሳት ይቻላል ካሁን በፊት የተፈጠሩ። የሜሲ ደግሞ ስታይ ከአንዳንድ የልጅነት ጓደኛውን ያገባውና ለምሳሌ በሰርቶ በማደግ በጥረት ጉዳይ ስታነሳ ክርስቲያኖ አዋራያ ነው። ይሄ ደግሞ የቤተሰብ ደግሞ ትክክለኛ ተምሳሌትን ስታስብ ደግሞ ሜሲን ከፍ አደርገዋለሁ። ተስማማላችሁ እናንተ? እኔ እንደዛ ነው። አይ ዴቭ እየተከፋል። አሁን ከ17 ዓመት በታች ቡድናችን ለአፍሪካ ዋንጫ አልፏል። አሰልጣኛችሁን ሳይ የውጭ ሀገር ዜጋ ነው። ማን ነው የሚባለው? ቤንጃሚን ዚመር። ጋሽ ቤንጃሚን እንዴት ናቸው? እስኪ ስለ በውጭ አሰልጣኝ ከአሁን ፊት ሰልጥናችሁ አታውቁም? ምን የተለየ ነገር አላቸው ጋሽ ቤንጃሚን? ያው የተለየ ነገር ከሀገር ውስጥ የተለየ ነገር የላቸውም። ግን እዚህ በፊትም 3 ፖይንት እያለን ያው ከጀርመንም ከእንግሊዝም የመጡ አሰልጣኞች አሰልጥነውናል። ግን አሪፍ በቃ ዲሲፕሊን ያስተምሩናል፣ እንዴት ታክቲክ ያስተምሩናል፣ ብዙ ነገሮችን ያስተምሩናል። ቅድም አንተ ከመምጣት በፊት እዚህ ወንበር ላይ ቲክቶክ ላይ በጣም የሚታወቀው አቢ ወለላውን ቃለ መጠይቅ አድርጌለት ነበርና ከዴቭ ጋር አብረን ባህር ዳር ዩኒቨርሲቲ እንጫወት ነበር። እሱ ነው ጠልፎ የሰበረኝ። ውሸት ነው። እና ትልቅ ደረጃ ያልደረስኩት አንድም በሱ ነው አላለም። ግን በኑሮ ምክንያት ነው የተውኩት ብሏል። አቢ ወለላውን ታውቀዋለህ? አዎ። ትከተለዋለህ? አሁንም ቲክቶክ ላይ? አዎ እከተላለሁ። የትኛው ያዋጣው ነበር ማለት ኳሱን ቢቀጥል ይሻላል ወይስ ቲክቶክ? ቲክቶክ ይሻላል። ቲክቶክ ይሻላል። እኔም ወደ ቲክቶክ አልመጣም፣ አንተም ወደ ኳሱ እንዳትመጣ ነው ተባብለናል። ባህር ዳር እንዴት ነበር አስተዳደግ? አሪፍ ነው። ምንም አሪፍ ነው። ምክንያቱም የአቢ ወለላውን ቅድም ሲነግረኝ በብዙ ችግሮች ውስጥ አልፎ ነው በቲክቶክ ታዋቂ ሆንኩት ማለት። የዴቭ እንዴት ነው? የኔ አሪፍ ነው፣ እግዚአብሔር ይመስገን። አሪፍ ነው። ብዙ ችግሮች፣ መከራዎች፣ ቤተሰቦች በደንብ ያው ሳይሆን በቃ ተመጣጣኝ ነው። ቢኒስ? የኔም አሪፍ ነው ማለት ያው ቤተሰብ ሳፖርት ስለሚያደርጉኝ ያው ብዙ ወጣ ወረድ ምናምን ኖረት አይደለም። ችግር የሚባል ነገር አላያችሁም? ፊታችሁ ላይ የሆነ ምቾት አያለ። በብሔራዊ ቡድን ከታቀፋችሁ በፊት ነው ወይንስ ከድሮም ነው? ከድሮም። ቤተሰብ ውስጥ ኳስ ተጫዋች አለ? አባቴ ተጫዋች ነው። ትልቅ ደረጃ ላይ የመድረስ ወይስ? አዎ። በክለብ? አዎ። የት ክለብ? ወልዋሎ ከፕሪሚየር ሊግ ተጫውቷል። ካፒቴን ሆኖ ሀዲያ ሆሳዕና ተጫውቷል። አዳማ ምናምን ብዙ ቲም ተጫውቷል። እሳትን ነው ያወለደው። እዛ ነው። ምክንያቱም አሁን እንደነገረኝ ከሆነ አባትህ ኳስ ተጫዋች ከነበሩ አሁን የክርስቲያኖ ሮናልዶ ታሪክ ደግሞ እዚህ ጋር ይመጣል። ልጁ እኮ የሚገርም ኳስ ተጫዋች ሆኗል አይደለ? አባቱን ይተካል አይተካም ሌላ ነገር ነው። ግን ያንተ አባት ግን ራሳቸውን በብዙ ተክቷል ሊባል ይችላል። ዋው መኩራት አለባቸው ነው። እዚህ ደረጃ ለመድረስን ሲያዩ ምን ይላሉ? ወጣት ነው። ያው አንቱ ማለት አለብኝ። አንተ እኔ እኮ ጩጬ ነኝ። ያው በጣም ደስ ይለዋል። በጣም ይደሰታሉ። ስንት ቁጥር ላይ ነው የምትጫወተው አሁን ቢኒ? እኔ ፕሌይ ሜከር እጫወታለሁ፣ ከዛ ራይቲንግ እጫወታለሁ። የኦዲጋርድ ቦታ ነው ሊባል ይችላል። አንተ ደግሞ 9 ቁጥር? ክርስቲያኖ ሮናልዶ። ገብርኤል ጂሰስ ሮናልዶ እንዳንጣል። ክርስቲያኖ ሮናልዶ በጣም ተወዷል። ተምሳሌት ነው እሱ በጣም በብዙ ነገር። አሁን ለምሳሌ እኔ ክርስቲያኖን ከሚያደንቁትም አለኝ። በጥረቱ ነው አይደለ? አንድም እዚህ ደረሰው። ሱስ የሚባል ነገር የለበትም። በጎ አድራጎት ስራዎች ላይ ይሳተፋል። በዚህ ላይ ደግሞ ያው እንግዲህ የባህሪም ችግር ብዙ አይታይበትም። ከክርስቲያኖ ጋር አንድ የሚያደርጉ አሁን ካልኳቸው ምክንያቶች ውጭ ምንድን ነው? ያው እሱም ጎል አግቢ ነው፣ እኔም ጎል አገባለሁ። ያው የሜሲ አድናቂ ስለሆነ ቢኒ እንኳን
መሀል ላይ ነው የጃቪ ቦታ ላይ ሆኖ ሜሲን ነው የሚያደንቀው። በጣም ነው የሚገርመው። በክለብ ደረጃ ማን ነው የምትደግፈው ቢን? ባርሴሎና። ያማል ጉዳይ እያመመኝ ነው እኔ። ያማል ሆኗል ለኔ። ጥሩ ምሳሌ ሊሆናችሁ የሚችል ሰው ልጅ አልመሰለኝ። ሶሻል ሚዲያ አጠቃቀማችሁ እንዴት ነው? አሁን እሱ የጎዳው የሚመስለኝ ይበሻሸቃል። በርዝዴ ኬክ ይዞ በቃ በእድሜ ከፍ ያለ ሴት አጠገቡ ቁጭ አርጉ ደስ የማይል ነገር ሲያደርግ ላጎቱ ደውዬ ነበር። ሶሻል ሚዲያ ላይ እናንተ እንዴት ናችሁ? ቢኒ አላችሁ ቲክቶክ? አለን። አካውንት አለን፣ ግን ከዚህ በፊት 3 ፖይንት የሚሰራን ሳለን ሶሻል ሚዲያ እንድንጠቀም አይፈልጉም ምናምን። በአንድ ቀን ውስጥ ለ40 ደቂቃ ብቻ የሚሰጠን። ስለዚህ ሶሻል ሚዲያ ላይ አናጠፋም። ለቤተሰብ ደውለን በቃ ስልክ መመለስ። አው ምክንያቱም ብዙ ሰው አስተያየት ሲሰጡ ሳይ በቃ እሱን የጎዳው አንድም እሱ ነው የሚል ነገር እያየሁ ነው። ምክንያቱም ኳስ ተጫዋቾች አሁን በውጪ ሄድፎን አድርገው ነው አሉ ወደ ስቴዲየም የሚገቡት። እኔ ዘነጣ መስሎኝ ዘፈን ያዳምጣሉ እንዴ ምናምን ላለው ለካ መንሱር አብዱል ቀኒ ሲናገር ነው የሰማሁት። ለካ ይሄ ሞራል የሚነካ ንግግር ከተቃዋሚ ቡድን ቢመጣ ራሱ አይሰሙም። ሀሳባቸውን ለመሰብሰብ ነው። እንደዛ ታደርጋላችሁ እናንተ? ያው እዚህ ሀገር ገና አልተለመደም። ያው በእኛ እድሜ ላይ ደግሞ ገና ነው። ያው እኛ አይደለም ፕሪሚየር ሊግም አብዛኛው ጊዜ እንደዛ እንትን አያደርጉም። ዴቭ ከባህር ዳር፣ ቢኒ ከትግራይ፣ አጠቃላይ ቡድኑን ስታዩ ኢትዮጵያዊ የሆነ ቡድን ነውና ብዙዎች ምን አሉ? እንዲህ ከሆነ ታችኛው ላይ ከሰራ ነገ ቡድናችን የአፍሪካ ዋንጫ የዓለም ዋንጫ ላይ የማናይበት ምክንያት የለም ሲሉ ሰማዋቸውና የቡድን ፍቅራችሁ እንዴት ነው? በጣም ደስ ይላል። ያው እንዳልከው ከሁሉም ክልል ነው ተጫዋች ያለው። ፍቅሩ በጣም ደስ ይላል። ቲም ስፕሪቱ በጣም ያው ሰውየውም እዛ ላይ በጣም ሰርቷል። ለዛ ነው 1 ወር ያህል የቆየ ነው። ቲም ስፕሪት አለው በጣም መልበሻ ክፍሉ ሰላም ነው። ዳንስ ነው። ዳንስ ብቻ ነው፣ ጨፈራ ነው። እኔ የሆነ ሀገር የእድሜ ነገር ከተነሳ እንደውም የኡጋንዳው መሰለኛ 10 ቁጥሩ ካገባ በኋላ ጎሉ ለሁለተኛ ልጅ መታሰቢያ ይጎል ማለቱን ሰማሁ። እንደዛ ብሏል መሰለኝ። ያ ማለት ምንድነው? ቀኔው መሰለ እድሜው ብዙም አልተዋጠልንም ነው። የእናንተን ስሰማ ግን ምንም ሊደበቅ አይችልም። አሁን ለምሳሌ ይሄ የልደት ኬክ ስትቆርስ የተነሳ ፎቶ ነው፣ ታስታውሰዋለህ? በጣም ጻን ይያል ማለት ነው። 1 ዓመት ሊና 3 ዓመት ሊ የዛሬ 3 ዓመት ማለት ነው። የተዛው ባህር ዳር ነው። ባህር ዳር። በጣም ደስ ይላል። አሁን ምንም ሊዋሽ አይችልም። ይሄ 3ኛ ዓመት ነው። የዛሬ 16 ዓመት ዛሬ 13 ዓመት እኔ እኮ ላውጣጣ ነው። የዛሬ 13 ዓመት ሲደመር 3 16። የዛሬ 13 ዓመት እኮ ሰይፉ በኢቢኤስን እኔ እዚህ እየሰራው ማለት ነው እኮ። አዎ የዛሬ 13 ዓመት። ምክንያቱም ይሄ ፕሮግራም ራሱ 15 ዓመት ሆነው። ደስ ይላል። የእናንተን እድሜ ማለት ነው። ኳስ ተጫዋች የመሆኑ ነገር የዓላማችሁ መጨረሻ ነው። አሁን ለምሳሌ አንዳንዴ ኳስ ተጫዋችም ሆኖ ሌላ ተጨማሪ ሙያ የሚኖራቸው ተጫዋቾች አሉ። የነ ዴቭ እንደዛ ነው? በቃ ኳስና ኳስ ነው ወይስ ቢኒ የተለየ ያሰባል? እኔ ከልጅነት ጀምሮ ያው ኳስና ኳስ በቃ ትንሽ ኬጂ ምናምን እየተማርኩኝ በቃ ፉትቦለር ነው መሆን ፈልገው ነበር። ግን እኮ የሚገርም ደግሞ ኳሱንና የአካዳሚ እውቀታቸውን ጎን ለጎን ያስኬዱ ደግሞ ተጫዋቾች አሉ። እንደሱስ ትምህርቱ ላይ የመብረታት ሀሳብ የለም እንዴ? እኔ ጋር የለም። ተው እንጂ። እኔ ጎን ለጎን ሳስኬድ ነበር ንግድ። ፋዘር የኛ ቤተሰብ ነጋዴ ናቸው። እነግዳለሁ፣ ስራ ሄዳለሁ። ሌላ ትምህርትም እማራለሁ፣ ግን ንግድና ኳሱን ጎን ለጎን። ምንድነው ንግዱ? አሁን ሌላ ዘርፍ ቀይሯል። መጀመሪያ ግን መጋረጃ ምናምን ነበር የምናከፋፍለው ነው። ስለዚህ መጋረጃ ታረግና ኳስ እየመታ እንደጎል ትሞክራለህ። መጋረጃ ንግዱ ለዛ ነው። ቢኒስ? እኔም ያው ኳስና ኳስ ብቻ። አሁን በቀን ስንት ጊዜ ትሬኒንግ አለ ማለት ነው? ውድድር 3 ፖይንት ያለው ውድድር ከመጀመራችን በፊት በቀን 2 የምንሰራው፣ ውድድር ከገባን በኋላ ግን እረፍት ማድረግ ስላለብን አንዴ የምንሰራው። ስሰማ ዛሬ ለሸገር ሲቲ ፈረማችሁ ተባለ። መጀመሪያ እውነት ውሸት? እውነት ነው ጎበዝ።
አየ ገንዘብ እንዳልጠይቃቸው በቱታ ነው የመጡት። ጥሩ ነው ክፍያው ምንም አይደለም አሪፍ ለክፎ ይሰጥ። አንዳንዶች ምን ሲሉ ሰማዋቸው በዚህ እድሜያቸው ፈርመው ከአዋቂዎች ጋር ከተጫወቱ በኋላ ጥሩ አይመጣም የሚል የስፖርት ታዋቂ ነኝ የሚል ሰው አስተያየት ሲሰጥ ሰማሁት። ማለት አሁን ለሸገር ሲቲ ፈረማችሁ ማለት ከአዋቂዎቹ ጋር አብራችሁ ትጫወታላችሁ ማለት ነው። ያ በራሱ ጥቅም አለው ሊባል ይችላል ወይስ ጉዳት አለው? እኛ ሀገር ብዙም አልተለመደም። ያው ከአንደር 17 ቀጥታ ዋናው ሊግ መጫወት ብዙም እንትን አልተዳረገ። ያው ለዛ ነው እንደዛ የሚሉት ያው እንጂ ዩሮፕ የ15 ዓመት የ16 ዓመት ነው የሚጫወቱት። እዚህ ግን ያው በእኛ ተጀምሯል። ከዚህ በፊት በትንሽ ነበር የነበረው፣ አሁን ግን በትልቁ ተጀምሯል እና ከዚህ በኋላ አሪፍ እንደሚሆን እገምታለሁ። አንድ ቡድን ናችሁ አሁን? ዋው ሸገር ሲቲ ታድሎ። ለሸገር ሲቲ በእናትህ ሸገር ሲቲ ብዙ ጊዜ የፊርማ ገንዘቦች አይነገሩም። የምጠይቃችሁ ግን በአረንጓዴ ቢጫ ቀይ ነው። አረንጓዴ ጥሩ ነው፣ ቢጫ ምንም አይል፣ ቀዩ ደግሞ ምግብ ለስራ ነው አይነት ስሜት። የትኛው ቀለም ነው ክፍያው? እንትን ተደርጓል እኮ ተነግሯል። አረንጓዴ ቢጫ ቀይ አንድ ላይ ነው። ምን ያህል እንደሆነ ይታወቃል? እስኪ 50,000 ነው። 50,000 ብር በወር ደሞዝ? የፊርማስ? የፊርማ የለም እሱ። እሺ የፊርማ የለው ምንም። አሁን የወር ደሞዝተኛ 50,000 ብር ደሞዝተኞች ናችሁ ኳስ በመጫወት ማለት ነው። ወረደ ሲል በዚህ እድሜ ያስባችሁ 16 ላይ በ50,000 ብር ጀመራችሁ። የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል። አንዳንዴ ኳስ ተጫዋቾች ለምን ትልቅ ገንዘብ ያገኛሉ የሚለው ነገር ያጨቃጭቃል። ግን ኳስ ተጫዋች የመጫወቻ ዘመን እኮ በጣም አጭር ነው ይባላል። በዛ አጭር ጊዜ ጥሩ ገንዘብ መስራትና ከዛ ደግሞ ወደ ሌሎች አማራጮች መሄድ። እናንተ አሁን ዓላማና ግባችሁ ምንድነው? እንደ ሐሳብ ለኢትዮጵያ ብሔራዊ ቡድን የተጫወታችሁ ነው። ቡድኑን ወደ አፍሪካ ዋንጫ አሻግራችሁታል። በቀጣይ ምን ይታያችኋል? እንደ ህልም ምን አላችሁ? ቢኒ እንደ ህልም ያው ከፈጣሪ ጋር የመጀመሪያ ዓላማችን ዓለም ዋንጫ ማሳለፍ ነው ኢትዮጵያ ሀገራችንን። ከዛ ያው ቶፕ 3 መውጣት ነው። ከዛ ዋንጫ መብላት ማለት ነው። ያው እንደኔ ደግሞ ውጭ ሀገር ወጥቼ መጫወት እፈልጋለሁ። ያው ደሞም ይሆናል ከፈጣሪ ጋር ይሳካልታል። ስንት የአፍሪካ ተጫዋቾች ከአፍሪካ ወጥተዋል እንዴ? እነ ዲዲየር ድሮጎባ አፍሪካ ላይ አውሮፓ ላይ ነገሱት። የማይሳካበት ይቻላል የሚለው የኃይሌ መፈክር እዚህ ጋር ይሰራል። ዴቭ ለማን የመጫወት ህልም አለው ከአውሮፓ? ያው መጫወት ፈልገው ሪያል ማድሪድ መጫወት ፈልጋለሁ። እምባፔ ከተጫወተ አንተ ያንሳል እንዴ? ምን አንተ ይሳካልታል? ምንም እዚህ ፎቶ ላይ የማየው ማንን ነው? ይሄ አባቴ ነው። ዋው! አይ አባቴ እኮ በደንብ ሰርተውሃል። ምክንያቱም ስቴዲየም ይዘው ይገቡ ነበር በዚህ እድሜ ማለት ነው። አሁን የት ነው? እዛው ትግራይ ነው? አዲግራት ነው? አዲስ አበባ ነው? አይ ትግራይ ነው፣ ግን የት ሀገር እንደሆነ አላውቅም። ያኔ ጩጬ ነህ? ሰው ሲጮህ ምን ተሰማ? ያኔ ነው ጮቱን የተለማመድከው? አሁን ምንም አይመስልህ? አባትህ ምን አይነት ቦታ ላይ ነበር የሚጫወቱት? አባቴ 10 ቁጥር ቦታ ላይ ነበር የሚጫወቱ። ዋው! 10 ቁጥር አጥቂው አባት መሀል ላይ አከፋፋይ ወለዱ። አዲሱ አከፋፋያችን
ለጤናም ቢሆን ነው ለልምምድ ከአባትህ ጋር የመጫወት አጋጣሚ አልነበረም? አባትህ ማለፍ መቼም ይከብዳል። አልነበረኝም። ያው በጦርነት ምናምን ስለነበር በዛ አልነበረም። ያው አልተገናኛችሁም። ኳስ የመጫወት ብቃት ላይ ያሉ ይመስለኛል አይደል? አዎ፣ ኧረ ይጫወታል። አባትና ልጅ እንዲህ ለጤናም ቢሆን እንዲጫወቱ እመኛለሁ። አንተ ምን ካጎተ ጋር ልመኝልሽ? ደስ ይለኛል። እሱስ ቤተሰብ ውስጥ ሌላ እንትን መንገድ የተከተለ የለም? ኧረ ሁለት አሉ፣ እሳት የሆኑ ልጆች አሉ። ኧረ ተው፣ ጎበዞች ናቸው በጣም። ቤተሰብ አንድ የቤተሰብ የሚባል ቡድን እንጠብቃ ይሆናል፣ ይኖራል። ተስፋ አላቸው? አዎ፣ አንደኛው በጣም ጎበዝ ነው በጣም። የኢትዮጵያ ሕዝብ ያው በሩጫ ታደለ እንጂ በአብዛኛው ቢጠየቅ የሚወደው እግር ኳስ ነው። ኃይሌም በአንድ ወቅት ቃለመጠይቅ ሳደርግለት ምን አለበት እንደው ለዚህ ሕዝብ ከምሮጥ እንደ ኳስ ብጫወትና ዋንጫ በመጣውለት ሲል ነበረ። ኃይሌ ምንም እንዳታስብ ልጆቹ ተወልደዋል። እዚህ ላይ ከሽልማቱ ጋር ነው የማየው አይደል? አንተ ምን ተሸልመ ነው? ያው ኮከብ ጎል አግቢ። ስንት ጎል አገባ? 8። አንበሳ ነው ማለት በጣም ለመሰለ የጎል ድርቅ ነበረብና ያው ለሱ ደርሰሃል። እንዲህ አይነት ሽልማቶች በጣም ያበረታታሉ፣ ይበልጥ ልብ ያሞቃሉ። የህዝቡን የኳስ ፍቅር እንዴት አየው? ምክንያቱም የእናንተን ጨዋታዎች አቤ ቢቂላ የተገኘ ብዙ ሰው ሲያዩ ነበር። በጣም በፊት ጊዜ ግን አንደር 17 ምናምን ነበር የሚባለው ነው። ሁሉ ነገር ሲጀምር ራሱ የሚገቡትም ልጆች አንደር 17 መሆናቸውን ተጠራጠራለን አንዳንዴ። በቃ ተብሎ እኮ ምናምን የሚል ሀሜት ነበር። እናንተን ግን እድሜያችሁን አምኗል፣ በጨዋታችሁ ተደስቷል። ስለዚህ በደንብ ተመልካች ተገኝቶ ያየው ጨዋታ ይመስለኛል ብዙዎች አይደል? ምን ተሰማችሁ የህዝቡን ድጋፍ ስታዩ? ያው በጣም ነው ደስ ያለን። ያው ደግሞ በኢትዮጵያ ደረጃ ለመጀመሪያ ጊዜ ነው እንደዚህ ስንጫወትና በእንደዚህ ደጋፊ ምናምን ያው በጣም ደስ ነው ያለን በጣም። አሁን ድልድል ወጣ እንደ አፍሪካ ዋንጫ ላይ ገና ነው አልወጣም። የምትፈሩት ቡድን አለ? ኧረ ማን ነው? ሁሉም ይምጣ። ሁሉም ይምጣ። ከዛ የሶማሊያን ዳንስ እንደንስበታል። የሚነገርለት ብሔራዊ ቡድን አሁን ከአፍሪካ ማን ነው? ከ17 ዓመት በታች ጠንካራ የሚባለው ዩጋንዳ ናቸው። ከዛሬ 2 ዓመት በፊት 15 እያሉ አሪፍ ውጤት አስመዝግበው ነበር። 3 ፖይንት በግላቸው ሄደው ነበር። በአሁኑም ያው ዩጋንዳ ትንሽ ከበድ ብለዋል። ለዓለም ዋንጫ አልፈው ነበር። ይሄ ሁለተኛው ቲም ነው ወደ አፍሪካ ዋንጫ የመጣው ወደ ሴካፋ። ስለዚህ አሁን የአፍሪካ ዋንጫን አንደር 7 ያለፋችሁ ሲባል በቀጣይ ውድድሩ የት ነው የሚደረገው? ሞሮኮ ራሱ ጥሩ ብሔራዊ ቡድን አላት። ከግብጽ ጋር ብንገናኝ ደስ ይለኛል። ከግብጽ ጋር በግል እኔ አንዳንድ ነገሮችን ብንነጋገር እጣው ላይ የቡድን አባቶች ላይ የሚኖሩበት ይመስለኛል። ስንት ቡድን አጠቃላይ ያለፉ ማለት ነው? 16 ቲም ነው ያለፈው። 10 ቲም ወደ ዓለም ዋንጫ ያልፋል። ስለዚህ የአፍሪካ ዋንጫ ብቻ ሳይሆን የዓለም ዋንጫም ተስፋ አለን ማለት ነው። በጣም አለን። ያ ደግሞ ተስፋችን የሚለመልመው በዚህ የአፍሪካ ዋንጫ ላይ ነው ማለት ነው። ልጆቻችን ለዓለም ዋንጫ ያልፋሉ። ያው እንግዲህ ከ17 ዓመት በታች ኢትዮጵያን ወክለው በአፍሪካ መድረክ ላይ እንደ ኮከብ እያበሩ ነው ልጆቻችን። ይቅናችሁ በሏቸው በእናታቸው። በትርፍ ሰዓታችሁ ምንድን ነው የምታደርጉት? ቢኒ ትርፍ ሰዓት እንቅልፍ ነው እንጂ ምን ሆቢስ አላችሁ? እኔ ምግብ ማብሰል ጎበዝ ነህ? ምግብ ጎበዝ ነኝ። አንተ ምግብ ላይ ጥሩ አትመስለኝም። ፊልም ነው የማየው። የአበሻ ወይስ የውጭ? የአበሻ ማያለው። የአበሻ በጣም የምትወደው ተዋናይ ማን ነው? ማንዴላ ያው 17 ከሴትስ? ከሴት ተዋናይ የለም። ሰላም ተስፋዬ ትንሽ ትሻላለች። እሷን ነው የምትወደው። ሰላም ተስፋዬና ማንዴላ እንኳን ደስ አላችሁ። መጪው ትውልድ ይወዳቸዋል። መጪው 17 በጣም የሚገርም እኮ ትግራይ ላይ የሚወደድ ምግብ አለ። ካልጋበዘህ ይጋብዝህ። ጥህሎ ጋብዘው። ጋብዞኛል እኮ። ኧረ ተው። የት? እዛ ትግራይ? እዚህ። እንዴት አገኘው? አሪፍ ነበር አይደለ? ጥህሎ በተለይ ለህልበትስ ጋበዝከው? ፋታም ጋብዞኛል። ፋታም ጋበዝከው? ህብስትስ? ዳቦ
እነዚህ ምግቦች እነሱ ናቸው እንጠቀምባቸዋለሁና ኃይልና ጉልበት ይሰጡኛል። ለዚህ ነው ለእድሜ 4 ልጅ ወለድኩ። ምግቦች በጣም ሙቀት ይሰጣሉ እና ለአንተም ለምን ይጠቅምሃል ለመሰለህ? ለጎል ምግብ ላይ በጣም ታጠቃለህ። ስፖርት እሱ እኮ እያለ ያለው እንብላ ብለን ሄደን ይበላብናል። ያስቸግረዋል በጣም። ለነገሩ እኮ በላብ ስለሚወጣ ቢበላም ችግር የለም ማለት። አሁን በተለይ በእናንተ እድሜ እኔን እዛ ጋር ቁጭ አድርጌ ሳስብ ኃላፊነት የመሸከም ነገር እድሉ አልነበረኝም። ሱሳሱስ ነገር ውስጥ ነበርኩኝ። እንኳን እንደዚህ ቀብረር ብዬ የምናገረው ታሪክ ሊኖረኝ ፍንዳታውኝ ቤተሰቦቼን አስጨንቅ ነበር። እናንተ ግን ከዚህ ሁሉ ራቅ ብላችኋል። እኔ በነበርኩበት ህይወት ውስጥ ላሉ ታዳጊዎች ወይም ደግሞ በእናንተ እድሜ ላሉ ማለት ፈልጋላችሁ ዴቭ እና ቢኒ? እኔ ማለት የምፈልገው በእኛ እድሜ ያሉት ከሱሶች ነገሮች ያው መቆጠብ አለባቸው። ያው እንደኛ እግር ኳስ ተጫዋች ከሆኑ ደግሞ ያው እረፍት ማድረግ አለባቸው። እንደገና በቂ ምግብ፣ አሪፍ ምግቦች መመገብ አለባቸው። ለምሳሌ አሁን ዴቭ ያለበት ሱስ ጎል ማግባት ሱስ ነው። ጥሩ ሱስ ነው። እሱን ሱስ በደንብ አጥብቀህ ብትችል በደንብ በቃ ያዘው። መቆም የሌለበት ሱስ ለትውልድም ከተባሉ ይህም ሱስ ባካቸው ያጋባባቸው። ቢኒ ደግሞ ያለበት ሱስ ኳስ ፓስ የማድረግ ሱስ። አሲስት ነው የምታደርገው አንተ። አሁን ቢኒ አሲስት አድርጎ አንተ ያገባው ጎል አለ? ኧረ ተው። በአፍሪካ ዋንጫ ስንት ጎል? ስንት ጎል ነው? 2 መጋቢ። ኧረ ለመጋቢ መጋቢና ተመጋጋቢ። ይህን ፎቶአችሁን ሳየው ፍቅራችሁ በጣም የተለየ እንደሆነ ይገባኛል። የት ነው አሁን ይሄ? 3 ፖይንት አካዳሚ። የአካዳሚ ልጆች ናቸው። አይ አካዳሚ መኖሩ ትልቅ ጥቅም አለው። በጣም። ምን ዋንጫ በልታችሁ ነው? ይሄ የአዲስ አበባ ዲቪዥን ዋንጫ በልተን ነው አንደኛ። በነገራችን ላይ በእግር ኳስ እኮ ጎልደን ጄኔሬሽን የሚባል አንድ የሚያድግ ትውልድ ያጋጥማል ብዙ ጊዜ እና እውነቱን ለመናገር አሁን የመጡትን እነዚህን ልጆች ሳስብ የኢትዮጵያ መጪ ጎልደን ጄኔሬሽን የሚባል የእግር ኳስ ቡድን እንዲያደርግልን የነሱ ጥረት ላይ እግዚአብሔር የሚጨመርበት እንደ ቡድን ያለው አቋም። አሁን ለምሳሌ የሚወራላችሁ ሁለታችሁ ናችሁ። ሌሎች በቃ የኛ ተወራ እንጂ እኮ ቡድን ውስጥ እንትና የምትሏቸው አሉ ተጫዋቾች። ሁሉም ይሄ ከዛ ያኛው ከዛኛው አይለያይም። ሁሉም በጣም ጎበዞች ናቸው። በጣም ሁሉም ያው የሱን 8 ጎል የሚገባው እንደዚህ ያሸነፍ ነው ምናምን የሁሉም ጥረት ነው። ምክንያቱም አንድ ቡድን እንዲያሸንፍ እኮ የጋራ ስራ ያስፈልገዋል። እንደ ሀገርም አሁን ለምሳሌ በተናጠል የሚሰራ ነገር ካለ የትም አይደርስም። በጋራ ሁሉም አንድ ልብ ሲሆን ግን ውጤት ድል የሚባለው ነገር እሱ ይመስለኛል። ከ8 ጎሉ ጀርባ እኮ ጎል እንዳይገባ የጣረው በረኛን ጨምሮ ተከላካዩ፣ አማካዩ፣ ክንፍ ላይ ያሉት ምናምን ሊባል ይችላል። ባይሆን ኖሮ እኮ ዴቭ ካገባ በኋላ እንደዚህ ደንስ ነበር። ለዚህ ዳንስ በእናታችሁ ምንድነው አሁን ይሄ የራሳችሁ ጭፈራ ነው የሚመስለኝ። ምንድነው? ያው ንጉስ እንደማ አነገሱ። አረ ለኪንግ ዴቪድ ኪንግ ዳዊት ያው እግር ኳስ በጣም ደስ የሚለው ቋንቋ ድንበር የማያግደው ከትንንሽ መንደር ሁሉ ተነስተው በዓለም አቀፍ ደረጃ ስመጥር ሀብታም የሆኑ ተጫዋቾች የሚፈጠሩበት። ለምሳሌ ሜሲኮ አንደበቱ ምንም አይነት ማራኪ ንግግሮችን ሲያደርግ አይሰማም። ምንም አይነት እንግሊዝኛ ቋንቋ የሌለው ተጫዋች እንግሊዝ ላይ ንጉስ ሊሆን ይችላል፣ ኳስ ስለቻለ ብቻ ማለት ነውና ቋንቋ አይገድበው ድንበር አያግደውምና በእርግጠኝነት ይህ ንግስና ከኢትዮጵያ አልፎ በዓለም ላይ እንደሚሆን ተስፋ አደርጋለሁ። ሬብዬ ተመኙለት። አሁን ኤጀንት አላችሁ ወይንስ እኔ ኤጀንት መሆን እችላለሁ? እናንተን በመሸጥ ለመጠቀም እፈልጋለሁ። አለ ተቀደምኩ።
ቦስ የስሪ ፖይንት ቦስ ቴዲ በጣም ደስ ይላል። ስለዚህ አሁን እናንተን በዓለም አቀፍ ደረጃ የተለያዩ ክለቦች ቢፈልጉ በእነሱ ውስጥ ነው የሚያልፈው። ዋው ደስ ይላል። አሁን በዓለም አቀፍ ደረጃ እኔ ኳስ ተጫዋች ስላልሆንኩኝ አላውቅም። አሁን ለምሳሌ አንድ ኳስ ተጫዋች ካገባ በኋላ ካለ ምንድን ነው ቢኒ? ጡጦ ምንድን ነው? ያው ለልጅ ሚስት ወልጅ ያለው ማለት ነው እንደዛ ነገር። ካገባ በኋላ ኳሱን ማሊያ ውስጥ አድርጎ እንዲህ ካለስ? እሱ ሚስቴ ያርግዛለች መሰለኝ። እንደዚህ መሰለኝ። እኔም ስለማላቅ ነው እንደዛ። ሌላው ምልክቶች ላይ ብዙ ጊዜ ኳስ ተጫዋቾች አንዳንዶች ካገቡ በኋላ ቅድም እናንተ አሁን እንደ ንጉስ ዳዊት እንዳረጋችሁት ደግሞ እግራቸው ላይ ያደርጉና ጫማውን ይወለውሉለታል። ምንድነው እሱ ቢኒ? እሱ አሪፍ ኳስ ስትሰጥ ነው። አሪፍ አሲስት ሲኖር ያገባው ልጅ ሄዶ አሲስት ያደረገውን እግሩ እንትን ያደርግለታል ማለት ነው። የማን ጎል ካገባ በኋላ ሴሌብሬት ሲያደርግ ይበልጥ ይመስጣችኋል? ምክንያቱም ሃላንድን ካየው ይቀመጥና ይላል። የዴቭ ምንድን ነው? የሮናልዶ መቀሳ ገብቶ ወይም የራሽፎርድ ሱ ኧረ ለሚስተር ሱ ብዙ ጊዜ ኳስ ጨዋታ ላይ የማየው አለ ዳኛን ከቦ የማውራት። አንዳንዴ ደግሞ የተለያዩ ዳኞች ከተለያዩ አቅጣጫ ይመጡና ለምሳሌ ፈረንሳይኛ ተናጋሪ ሆኖ ወይ አንተ እንግሊዘኛ ወላ ለምታወራው የምትሞክረው እንዲህ አይነት ነገር እና ሜዳ ላይ የሚፈጠር ነገር ካለ ያን የሚፈታው ብዙ ጊዜ ማን ነው? ካፒቴን። እንግሊዘኛ ግዴታ ማወቅ አለበት ካፒቴኑ ነው። በዚህ ቶርናመንት ምን የተለየ ማትረሱት አጋጣሚ ያጋጠማችሁ? አጋጣሚ ሳይሆን በቃ ለአፍሪካ ዋንጫ ማለፍ አንድ ትልቅ ነገር ነው። አጋጣሚ እሱ ነው ትልቅ አጋጣሚ። እሱ ነው። የህልማችሁን ጥግ ለማየት ያብቃን። ቀደም ላላችሁት ለትልቅ ደረጃ ትልቅ ክለቦች ተጫውታችሁ ለማየት እኔም ያብቃኝ። እናንተ የምትመኙት ወይም ደግሞ የምታመሰግኑት አካል አለ? በመጀመሪያ ለስሪ ፖይንት አካዳሚ፣ ከዛ ቀጥሎ ለቦስ ቴዲ። እንደ ስሪ ፖይንት አይነት አካዳሚዎች ብዙ አካዳሚ ቢኖር ኖሮ እስካሁን ዓለም ዋንጫ እንበላ ነበር። አይደል ማለፍ ሳይሆን እንበላ ነበር። ሰውነን እነሱም ሰው ናቸው። ግን ከልጅነት ጀምሮ ስለሚሰራ ነው እዚህ የሚደረሰው። እሱም ከተለያዩ ክልል ናቸው የሚመጡት ስሪ ፖይንት አካዳሚ የሚገቡት። እዛ ነው ምግብ የሚበሉት፣ እዛ ነው የሚተኙት፣ ትምህርት አለ ምናምን ማለት ነው። እሱም ቢያግዙት እንደዚህ እንደ ስሪ ፖይንት ያለ በብዙ ክልሎች ቢኖር ኑሮ በጣም ሀገራችን ትልቅ ደረጃ ትደርስ ነበር። ከዛ ማመስገን የምፈልገው ኮች ዘካሪያስ በጣም አድርጌ አመሰግናለሁ። እዚህ ቁጭ እንድል ያደረገኝ እሱ ነው። ከዛ በመጀመሪያ ግን ልዑል ፈጣሪን በጣም አመሰግናለሁ። እግዚአብሔርን አመስግኖ ነው የጀመረው። እሺ እዚህ ወደ አዲስ አበባ እንድመጣ ያደረገችኝ እህቴ ናት። ያጠያየቀችልኝ ኳስ እንድጮት ምናምን ያደረገችኝ ማለት ነው። እዚህ ክለብ ስሪ ፖይንት እንድገባ ያደረገችኝ እህቴ መርሃዊት ሀብቶም በጣም አድርጌ አመሰግናለሁ። በትግርኛ አመስግናት ለመርሃዊት። እሺ ናው ዝኸጽሕ ዝገበርኩም ንኩልኩም አሰልጠንተይ ደገፍተይ ቤተሰብ ሁሉ ቤተሰብ መላእ ቤተሰብ ብጣዕሚ ዘመስግን ብጣዕሚ ይስፈቴኩም ይቀኒለይ። እኛም እንኳ አብጻሐኩም በል የሚባለውን ሁሉን ነገር ቢኒያም ብሎታል። ማመስገን ፈልገው መጀመሪያ ፈጣሪ ነው። ሲቀጥል እዚህ ደረጃ እንድደርስ ለረዱኝ ቤተሰቦቼ፣ ለኮቾች፣ እንደገና ለቤተሰቦቼ፣ ለወንድም ለእህቶቼ አመሰግናለሁ። ሲቀጥል ለባህር ዳር ዩኒቨርሲቲ እና ለስሪ ፖይንት ቦሶች እና ለኮቾች ለሁሉም አመሰግናለሁ። በጣም ደስ ይላል። እንግዲህ እንደ ሀገር ማሳያ ናቸው። መግባባት ካለ ፍቅር ካለ ቢኒያም ከትግራይ ዴቭ ከባህር ዳር ሁሉም ከተለያየ አካባቢ መጥቶ አንድ ልብ ሆኖ ከተንቀሳቀሰ ድል አለ ማለት ነው እና ሰላም ለሀገራችን፣ ሰላም ለሁላችን፣ በህብረት ለጋራ ድል እንድንንቀሳቀስ ይህ ማሳያ ነው ብዬ
አስባለሁ። ከ17 ዓመት በታች በአፍሪካ ላይ ሊነክሱ የተንቀሳቀሱ ነው። ቀጣይ ጨዋታና ውድድር የሚኖረው ሞሮኮ ላይ ነው። እዛም ትልቅ ድል እንዲያስመዘግቡ እንመኝላቸዋለን። እንወዳቸዋለን። በርቱልን እያለን ነው።